እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ትንሣኤ ማለት ተንሥአ ተነሳ ከሚለው የግዕዝ ቃል የወጣ ሲሆን ትርጉሙ መነሳት ማለት ነው። ይሄውም የሰው ልጅ ሞቶ ስጋው ፈርሶ በስብሶ እንደማይቀርና በዳግም ምጽአት ጊዜ እንደሚነሳ የሚያመለክት ሲሆን የሰው ልጅ ከፈጣሪ የተሰጠውን ትእዛዝ ባለመጠበቁ ምክንያት የሞት ሞት ተፈርዶበት ነበረ። እንዳትሞቱ ከእርሱ አትብሉ አትንኩትም ተብሎ ነበርና ዘፍጥረት ምዕራፍ 3 ቁጥር 3 ላይ በዚህም ምክንያት ከአቤል ጀምሮ እስከ ዕለተ ምጽአት ድረስ የሰው ልጅ በስጋ የሚሞት ሆኗል። ነገር ግን እንደ ሞትን አንቀርም፣ ሁላችንም ትንሣኤ አለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በመነሳት የትንሣኤያችን በኩር ሆኖልናል። ሁለተኛ ቆሮንቶስ ምዕራፍ 15 ከቁጥር 21። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል እንዲል ዘላለማዊ ሞታችንና ፈርሶ በስብሶ መቅረት የቀረልን አካላዊ ቃል ስጋችን ተዋህዶ ሰው ሆኖ ሞትን በሞቱ ድል ከነሳልን በኋላ ነው። ሊቁ በሃይማኖተ አበው ሞትን በሞቱ ያጠፋልን ዘንድ ክርስቶስ በተዋህደው ስጋ የእኛን ሞት ሞተ ብሎ እንደገለጠው ትንሣኤና ሕይወት እኔ ነኝ ያለ ጌታ በጥንተ ትንሣኤ መጋቢት 29 ቀን በዕለተ እሁድ ከሙታን ተለይቶ ተነሳ። መልአኩም አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትሻላችሁን? ተነስቷል ብሎ ለቅዱሳን አንስት ነግሯቸዋል። የክርስቶስ ትንሣኤ ከአልዓዛር ትንሣኤ የተለየ ነው። አልዓዛርን ያስነሳው ራሱ ክርስቶስ ሲሆን ትንሣኤው መልሶ ሞት ነበረበት። ክርስቶስ ግን የተነሳው በራሱ ስልጣን ነው። ዳግመኛ ሞትም የለበትም። ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ ካለ በኋላ እርሱ ግን ይህንን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር ይለዋል በዮሐንስ ወንጌል ምዕራፍ 2 ከቁጥር 19። በሌላም የወንጌል ክፍል እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ ኢየሱስ ክርስቶስ ስም ይላል የሐዋርያት ሥራ ምዕራፍ 4 ከቁጥር 10። በሃይማኖተ አበው ደግሞ መንፈስ ቅዱስ አስነሳው የሚል ይገኛል። ይህን ቢል ሦስቱ አካላት አንዲት ግብረ ባህሪ ስላላቸው ያችን ለእያንዳንዱ አካላት አድሎ መናገሩ ነው። አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ቢል 3 አምላክ አንልም፣ አንድ አምላክ እንላለን እንጂ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 30 እኔና አብ አንድ ነን ዮሐንስ 10 ከቁጥር 9 እንዲል ማስነሳት ሦስቱ አካላት አንድ የሚሆኑበት ግብር ስለሆነ አብ አስነሳው፣ በራሴ ስልጣን ተነሳው፣ መንፈስ ቅዱስ አስነሳው ቢል አንድ ነው። ፍጥረታዊ ሰው ጊዜው ሲደርስ የሚሞት መሆኑንም ማለትም ነፍስና ስጋ እንደሚለያዩ በተለያየ ስፍራ እንደሚኖሩ ቀደም ሲል ተገልጧል። ይሁን እንጂ እነዚህ የተለያዩ ስጋና ነፍስ በመጨረሻው ዘመን ተዋሂደው በማይፈርስና በማይበሰብስ ስጋ እንደሚነሱ የሚገልጸው የቤተ ክርስቲያን እምነትና ትምህርት ምስጢረ ትንሣኤ ሙታን ይባላል። ይህም ትምህርት ለሰው አስተሳሰብ ረቂቅ ምስጢር በመሆኑ ምስጢረ ትንሣኤ ሙታን ተብሏል። ምስጢረ ትንሣኤ ሙታን ቀደም ብሎ በነቢያት ታውቆ ስለነበር ስለ ትንሣኤ ሙታን ብዙ የተነገሩ ትንቢቶች ነበሩ። ለምሳሌ ትንቢተ ኢሳይያስ በምዕራፍ 26 ከቁጥር 19 በዓለም የሚኖሩ ይወድቃሉ፣ ሙታንም ሕያዋን ይሆናሉ፣ ሬሳዎች ይነሳሉ በማለት ነቢየ እግዚአብሔር ኢሳይያስ ተናግሯል። በሌላ ትንቢት ደግሞ ትንቢተ ዳንኤል ምዕራፍ 12 ከቁጥር 2 በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ደግሞ እረፍትና ወደ ዘላለም ጉስቁልና ይሄዳሉ ይለናል። እንዲሁም በአዲስ ኪዳን ስለ ትንሣኤ ሙታን በሰፊው ተጽፎ እናገኛለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል ይለናል። ዮሐንስ 5 ከቁጥር 18 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካም ያደረገ ለሕይወት ትንሣኤ፣ ክፉም ያደረገ ለክፉ ትንሣኤ ይወጣሉና። ታዲያ በመጽሐፍ ቅዱስ ሕያዋንና ሙታን የተባሉት እነማን ናቸው? ጻድቃንን ሕያዋን ይላቸዋል። ምክንያቱም በዚች ምድር ላይ በወዲያኛው ዓለም ሕያው የሚያሰኛቸውን ሃይማኖትና ምግባር ጠብቀው ተገኝተዋል። ኃጥአንን ሙታን ይላቸዋል። ምክንያቱም በዚህ ምድር ላይ ሆነ በወዲያኛው ዓለም ሙት የሚሆኑበትን ሥራ ሰርተዋልና። ትንሣኤ ለመላው የሰው ዘር ሁሉ ነው።
የኃጥኡንም የጻድቁንም ሥጋ ከፈረሰበት ትቢያውን አራግፎ መነሳቱ አይቀርም። ትንሣኤ ከሌላቸው እንስሳት በስተቀር የሰው ልጅ ሁሉ ይሞታል፣ ይፈርሳል፣ አፈር ትቢያ ይሆናል። በአዲስ አካል ደግሞ በትንሣኤ ዘጉባኤ ይነሳል። በዚች ምድር ላይ ሳሉ በተቀደሰችው ሃይማኖት ጸንተው መልካም ምግባር የሰሩ ሁሉ የክብር ትንሣኤ ይነሳሉ። ከፀሐይና ከጨረቃ ደምቀው ፈጣሪያቸውን ኢየሱስ ክርስቶስን መስለው በክብር ይነሳሉ። በመንግሥተ ሰማይ እንደ ከዋክብት ደምቀው በዘላለም ደስታ ይኖሩ ዘንድ ይህ የጻድቃን ትንሣኤ የክብር ትንሣኤ ተብሎ ይጠራል። ኃጥአን አፈር ትቢያ የነበረ ሥጋቸው ከነፍሳቸው ጋር ተዋሂዶ ይነሳል። ዳሩ ግን ትንሣኤያቸው የክብር አይደለም። አበጋዛቸው ዲያብሎስን መስለው ተስፋቸው ጨልሞ በገሃነመ እሳት ለዘላለም ሲሰቃዩ ይኖሩ ዘንድ ይህ የኃጥአን ትንሣኤ ወደ መከራን ወደ ስቃይ የሚሄዱበት በመሆኑ ትንሣኤ ዘለሐሳር ይባላል። ትንሣኤ ዘለክብር ለጻድቃን ትንሣኤ ዘለሐሳር ደግሞ ለኃጥአን እንደሚሆን ጌታ ሲያረጋግጥልን በመቃብር ያሉት ሁሉ ድምፁን የሚሰሙበት ቀን ይመጣል። መልካምም ያደረገ ለሕይወት ትንሣኤ፣ ክፉም ያደረገ ለፍርድ ትንሣኤ ይወጣሉና በማለት አስተምሯል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 28። ታዲያ ትንሣኤ ክርስቶስን ስንመለከት ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዘላለም ሞት ያድነው ዘንድ በፈቃድ የሞትን ጽዋ ተጎንጭቷል። ሥጋችን በመቃብር ፈርሶ በስብሶ እንዳይቀር ሙስና መቃብርን ለማጥፋት 3 መዓልትና 3 ሌሊት በመቃብር አድሯል። አንዳንድ ሰዎች እንዴት አርብ ተሰቅሎ ቅዳሜ ለእሁድ አጥቢያ ተነስቶ እንዴት 3 ቀን 3 ሌሊት ተብሎ ሊቆጠር ይችላል ቢሉ እንደ ዕብራውያን አቆጣጠር ሌሊት የሚቆጠረው በዋዜማው ካለው 12 ሰዓት ጀምሮ ነው። ከ12 ሰዓት በፊት ያሉት ሰዓታቶች ግን 1 ሰዓት ቢሆን እንደ አንድ መዓልትና ሌሊት ይቆጠራል። ጌታ የተቀበረው አርብ ከ12 ሰዓት በፊት ነው። ይህንንም የሚያረጋግጥልን የመዘጋጀት ቀንም ነበር፣ ሰንበትም ሊጀምር ነው የሚለውን አነጋገር ነው። ሉቃስ 23 ከቁጥር 54። ሰንበተ አይሁድ ቅዳሜ የሚገባው ከአርብ 12 ሰዓት ጀምሮ ነው። እስከ 12 ሰዓት ያለው የመዘጋጃ ቀን ይባላል። እንግዲህ ጌታ ወደ መቃብር የወረደው አርብ ዕለት 12 ሰዓት ከመግባቱ በፊት ስለሆነ የተቀበረበት ሰዓት የአርብን መዓልትና ሌሊት ጠቅልሎ ይዟል። አርብ ከሰርክ 12 ሰዓት ጀምሮ እስከ ቅዳሜ 12 ሰዓት ከሰዓት በኋላ ድረስ ያለው የቅዳሜ መዓልትና ሌሊት ያለችው እንደ አንድ ሙሉ ቀን ይቆጠራል። በአጭር አገላለጽ ስንመለከት አርብ ከ12 ሰዓት በፊት ያለችው ጌታ የተቀበረባት ሰዓት ከፊቷ ያለው ቀንና ሌሊት ስቦ አንድ ሙሉ ቀን ትቆጠራለች። አንድ መዓልት አንድ ሌሊት። ቅዳሜ ደግሞ አርብ ከሰርክ 12 ሰዓት እስከ ቅዳሜ 12 ሰዓት ያለው አንድ መዓልት አንድ ሌሊት ተብሎ ይቆጠራል። እሁድ ወይንም 3ኛው ቀን ወይንም 3ኛው ሌሊትና መዓልት ብለን የምንቆጥረው ከቅዳሜ 12 ሰዓት ጌታ እስከ ተነሳበት የእሁድ አጥቢያ ሌሊት እንደ አንድ መዓልት እንደ አንድ ሌሊት ይቆጠራል። መዓልቱንም ይስበዋልና። ስለዚህ 3 መዓልት 3 ሌሊት በከርሰ መቃብር አደረ የሚለው ከዚህ የተገለጠው አቆጣጠር መሰረት ላይ በመነሳት ነው። ስለ ኢየሱስ ክርስቶስ ትንሣኤ በመጽሐፍ ቅዱስ በተለያየ መልኩ ተገልጿል። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሉቃስ 24 ከቁጥር 3፣ ማርቆስ ምዕራፍ 16 ከቁጥር 6፣ ማቴዎስ ምዕራፍ 28 ከቁጥር 5 እና ሉቃስ 24 ከቁጥር 36 እስከ 43። ትንሣኤ ሙታን የሚሆነው መቼ ነው ብለን ስንመለከት ደግሞ በኋለኛው ዘመን ጌታችን ኢየሱስ ክርስቶስ ተመልሶ ለፍርድ በሚመጣበት ወቅት ነው። በዚያም ጊዜ የሞቱ ሰዎች ሁሉ ይነሳሉ። በዕለተ ዕርገቱ ጊዜ ከደቀ መዛሙርቱ ተለይቶ ከፍ ከፍ እያለ ወደ ሰማይ ሲወጣ ሐዋርያት በተመስጦ ዓይናቸውን ወደ ሰማይ ሰቅለው ይመለከቱት ነበር። ብሩህ ደመና መጥቶ ተቀበለው። ይህም የባህሪ ክብሩ ነው። ከዓይናቸውም እየራቀ አረገ። ነጫጭ ልብስ የለበሱ 2 መላእክት ተገልጠው ሰማይ ሰማይ እያያችሁ ከዚህ ለምን ትቆማላችሁ? ይህ ከዓይናችሁ እየራቀ ያረገው ኢየሱስ ዳግም በግልጥ ይመጣል ብለው
ደግሞ ምጽአቱን ነገሯቸው። ዮሐንስ ወንጌላዊውም እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል በማለት የጌታን ዳግም ምጽአት አረጋግጧል። የሐዋርያት ሥራ ምዕራፍ 1 ከቁጥር 11 እና ራእይ ምዕራፍ 1 ከቁጥር 7። አመጣጡም በሥጋ ማርያም በክበበ ትስብእት መሆኑን ልበ አምላክ ዳዊት እንዲህ በማለት ገልጿል። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። መዝሙር 49 ከቁጥር 2። ሐዋርያው ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ጋር ይመጣል በማለትም ተናግሯል። ትክክለኛው የሚመጣበት ቀን ግን ማንም ፍጡር አያውቀውም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ተብሎ በጌታ እንደተገለጠ ማቴዎስ ምዕራፍ 24 ከቁጥር 36። ከአብ ከወልድ ከመንፈስ ቅዱስ በስተቀር የሰማይ መላእክትም ልጅም የተባለ አዳም ዘር አያውቃትም። ይህም ይሆናል አይቀርም። ጌታም ይመጣል፣ የቅዱሳን ዋጋም እንዲሁ በከንቱ አይቀርም። የኃጥአንም የሥራቸው ደሞዝ አይነፈጋቸውም፣ ለሁሉም እንደ ሥራው ይከፍለዋል። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍለው ዘንድ ዋጋዬ ከእኔ ጋር አለ ይለናል በራእይ 22 ከቁጥር 12። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ በዚያች ትንሣኤ ሙታን በሆነባት ዕለት አቤቱ በቀኝህ እንቆም ዘንድ ያንተ ቅዱስ ፈቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ትንሣኤ ማለት ተንሥአ ተነሳ ከሚለው የግዕዝ ቃል የወጣ ሲሆን ትርጉሙ መነሳት ማለት ነው። ይሄውም የሰው ልጅ ሞቶ ስጋው ፈርሶ በስብሶ እንደማይቀርና በዳግም ምጽአት ጊዜ እንደሚነሳ የሚያመለክት ሲሆን የሰው ልጅ ከፈጣሪ የተሰጠውን ትእዛዝ ባለመጠበቁ ምክንያት የሞት ሞት ተፈርዶበት ነበረ። እንዳትሞቱ ከእርሱ አትብሉ አትንኩትም ተብሎ ነበርና ዘፍጥረት ምዕራፍ 3 ቁጥር 3 ላይ። በዚህም ምክንያት ከአቤል ጀምሮ እስከ ዕለተ ምጽአት ድረስ የሰው ልጅ በስጋ የሚሞት ሆኗል። ነገር ግን እንደ ሞትን አንቀርም፣ ሁላችንም ትንሣኤ አለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በመነሳት የትንሣኤያችን በኩር ሆኖልናል። ሁለተኛ ቆሮንቶስ ምዕራፍ 15 ከቁጥር 21። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል እንዲል ዘላለማዊ ሞታችንና ፈርሶ በስብሶ መቅረት የቀረልን አካላዊ ቃል ስጋችን ተዋህዶ ሰው ሆኖ ሞትን በሞቱ ድል ከነሳልን በኋላ ነው። ሊቁ በሃይማኖተ አበው ሞትን በሞቱ ያጠፋልን ዘንድ ክርስቶስ በተዋህደው ስጋ የእኛን ሞት ሞተ ብሎ እንደገለጠው ትንሣኤና ሕይወት እኔ ነኝ ያለ ጌታ በጥንተ ትንሣኤ መጋቢት 29 ቀን በዕለተ እሑድ ከሙታን ተለይቶ ተነሳ። መልአኩም አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትሻላችሁን? ተነስቷል ብሎ ለቅዱሳን አንስት ነግሯቸዋል። የክርስቶስ ትንሣኤ ከአልዓዛር ትንሣኤ የተለየ ነው። አልዓዛርን ያስነሳው ራሱ ክርስቶስ ሲሆን ትንሣኤው መልሶ ሞት ነበረበት። ክርስቶስ ግን የተነሳው በራሱ ስልጣን ነው። ዳግመኛ ሞትም የለበትም። ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ ካለ በኋላ እርሱ ግን ይህንን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር ይለዋል በዮሐንስ ወንጌል ምዕራፍ 2 ከቁጥር 19። በሌላም የወንጌል ክፍል እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ ኢየሱስ ክርስቶስ ስም ይላል የሐዋርያት ሥራ ምዕራፍ 4 ከቁጥር 10። በሃይማኖተ አበው ደግሞ መንፈስ ቅዱስ አስነሳው የሚል ይገኛል። ይህን ቢል ሦስቱ አካላት አንዲት ግብረ ባህሪ ስላላቸው ያችን ለእያንዳንዱ አካላት አድሎ መናገሩ ነው። አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ቢል 3 አምላክ አንልም፣ አንድ አምላክ እንላለን እንጂ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 30 እኔና አብ አንድ ነን ዮሐንስ 10 ከቁጥር 9 እንዲል ማስነሳት ሦስቱ አካላት አንድ የሚሆኑበት ግብር ስለሆነ አብ አስነሳው፣ በራሴ ስልጣን ተነሳው፣ መንፈስ ቅዱስ አስነሳው ቢል አንድ ነው። ፍጥረታዊ ሰው ጊዜው ሲደርስ የሚሞት መሆኑንም ማለትም ነፍስና ስጋ እንደሚለያዩ በተለያየ ስፍራ እንደሚኖሩ ቀደም ሲል ተገልጿል። ይሁን እንጂ እነዚህ የተለያዩ ስጋና ነፍስ በመጨረሻው ዘመን
ተዋሂደው በማይፈርስና በማይበሰብስ ሥጋ እንደሚነሱ የሚገልጸው የቤተ ክርስቲያን እምነትና ትምህርት ምስጢረ ትንሣኤ ሙታን ይባላል። ይህም ትምህርት ለሰው አስተሳሰብ ረቂቅ ምስጢር በመሆኑ ምስጢረ ትንሣኤ ሙታን ተብሏል። ምስጢረ ትንሣኤ ሙታን ቀደም ብሎ በነቢያት ታውቆ ስለነበር ስለ ትንሣኤ ሙታን ብዙ የተነገሩ ትንቢቶች ነበሩ። ለምሳሌ ትንቢተ ኢሳይያስ በምዕራፍ 26 ከቁጥር 19 በዓለም የሚኖሩ ይወድቃሉ፣ ሙታንም ሕያዋን ይሆናሉ፣ ሬሳዎች ይነሳሉ በማለት ነቢየ እግዚአብሔር ኢሳይያስ ተናግሯል። በሌላ ትንቢት ደግሞ ትንቢተ ዳንኤል ምዕራፍ 12 ከቁጥር 2 በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ደግሞ እረፍትና ወደ ዘላለም ጉስቁልና ይሄዳሉ ይለናል። እንዲሁም በሐዲስ ኪዳን ስለ ትንሣኤ ሙታን በሰፊው ተጽፎ እናገኛለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል ይለናል። ዮሐንስ 5 ከቁጥር 18 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካም ያደረገ ለሕይወት ትንሣኤ፣ ክፉም ያደረገ ለክፉ ትንሣኤ ይወጣሉና። ታዲያ በመጽሐፍ ቅዱስ ሕያዋንና ሙታን የተባሉት እነማን ናቸው? ጻድቃንን ሕያዋን ይላቸዋል። ምክንያቱም በዚች ምድር ላይ በወዲያኛው ዓለም ሕያው የሚያሰኛቸውን ሃይማኖትና ምግባር ጠብቀው ተገኝተዋል። ኃጥአንን ሙታን ይላቸዋል። ምክንያቱም በዚህ ምድር ላይ ሆነ በወዲያኛው ዓለም ሙት የሚሆኑበትን ሥራ ሰርተዋልና። ትንሣኤ ለመላው የሰው ዘር ሁሉ ነው። የኃጥኡንም የጻድቁንም ሥጋ ከፈረሰበት ትቢያውን አራግፎ መነሳቱ አይቀርም። ትንሣኤ ከሌላቸው እንስሳት በስተቀር የሰው ልጅ ሁሉ ይሞታል፣ ይፈርሳል፣ አፈር ትቢያ ይሆናል። በአዲስ አካል ደግሞ በትንሣኤ ዘጉባኤ ይነሳል። በዚች ምድር ላይ ሳሉ በተቀደሰችው ሃይማኖት ጸንተው መልካም ምግባር የሰሩ ሁሉ የክብር ትንሣኤ ይነሳሉ። ከፀሐይና ከጨረቃ ደምቀው ፈጣሪያቸውን ኢየሱስ ክርስቶስን መስለው በክብር ይነሳሉ። በመንግሥተ ሰማይ እንደ ከዋክብት ደምቀው በዘላለም ደስታ ይኖሩ ዘንድ ይህ የጻድቃን ትንሣኤ የክብር ትንሣኤ ተብሎ ይጠራል። ኃጥአን አፈር ትቢያ የነበረ ሥጋቸው ከነፍሳቸው ጋር ተዋሂዶ ይነሳል። ዳሩ ግን ትንሣኤያቸው የክብር አይደለም። አበጋዛቸው ዲያብሎስን መስለው ተስፋቸው ጨልሞ በገሃነመ እሳት ለዘላለም ሲሰቃዩ ይኖሩ ዘንድ ይህ የኃጥአን ትንሣኤ ወደ መከራን ወደ ስቃይ የሚሄዱበት በመሆኑ ትንሣኤ ዘለሐሳር ይባላል። ትንሣኤ ዘለክብር ለጻድቃን ትንሣኤ ዘለሐሳር ደግሞ ለኃጥአን እንደሚሆን ጌታ ሲያረጋግጥልን በመቃብር ያሉት ሁሉ ድምፁን የሚሰሙበት ቀን ይመጣል፣ መልካምም ያደረገ ለሕይወት ትንሣኤ፣ ክፉም ያደረገ ለፍርድ ትንሣኤ ይወጣሉና በማለት አስተምሯል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 28። ታዲያ ትንሣኤ ክርስቶስን ስንመለከት ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዘላለም ሞት ያድነው ዘንድ በፈቃድ የሞትን ጽዋ ተጎንጭቷል። ሥጋችን በመቃብር ፈርሶ በስብሶ እንዳይቀር ሙስና መቃብርን ለማጥፋት 3 መዓልትና 3 ሌሊት በመቃብር አድሯል። አንዳንድ ሰዎች እንዴት አርብ ተሰቅሎ ቅዳሜ ለእሑድ አጥቢያ ተነስቶ እንዴት 3 ቀን 3 ሌሊት ተብሎ ሊቆጠር ይችላል ቢሉ እንደ ዕብራውያን አቆጣጠር ሌሊት የሚቆጠረው በዋዜማው ካለው 12 ሰዓት ጀምሮ ነው። ከ12 ሰዓት በፊት ያሉት ሰዓታቶች ግን 1 ሰዓት ቢሆን እንደ አንድ መዓልትና ሌሊት ይቆጠራል። ጌታ የተቀበረው አርብ ከ12 ሰዓት በፊት ነው። ይህንንም የሚያረጋግጥልን የመዘጋጀት ቀንም ነበር፣ ሰንበትም ሊጀምር ነው የሚለውን አነጋገር ነው። ሉቃስ 23 ከቁጥር 54። ሰንበተ አይሁድ ቅዳሜ የሚገባው ከአርብ 12 ሰዓት ጀምሮ ነው። እስከ 12 ሰዓት ያለው የመዘጋጃ ቀን ይባላል። እንግዲህ ጌታ ወደ መቃብር የወረደው አርብ ዕለት 12 ሰዓት ከመግባቱ በፊት ስለሆነ የተቀበረበት ሰዓት የአርብን መዓልትና ሌሊት ጠቅልሎ ይዟል። አርብ ከሰርክ 12 ሰዓት ጀምሮ እስከ ቅዳሜ 12 ሰዓት ከሰዓት በኋላ ድረስ ያለው የቅዳሜ መዓልትና ሌሊት ያለችው እንደ አንድ ሙሉ ቀን ይቆጠራል። በአጭር አገላለጽ ስንመለከት አርብ ከ12 ሰዓት በፊት ያለችው ጌታ የተቀበረባት ሰዓት ከፊቷ ያለው ቀንና ሌሊት ስቦ አንድ ሙሉ ቀን ትቆጠራለች። አንድ መዓልት አንድ ሌሊት።
ቅዳሜ ደግሞ አርብ ከሰርክ 12 ሰዓት እስከ ቅዳሜ 12 ሰዓት ያለው አንድ መዓልት አንድ ሌሊት ተብሎ ይቆጠራል። እሁድ ወይንም ሶስተኛው ቀን ወይንም ሶስተኛው ሌሊትና መዓልት ብለን የምንቆጥረው ከቅዳሜ 12 ሰዓት ጌታ እስከ ተነሳበት የእሁድ አጥቢያ ሌሊት እንደ አንድ መዓልት እንደ አንድ ሌሊት ይቆጠራል፣ መዓልቱንም ይስበዋልና። ስለዚህ 3 መዓልት 3 ሌሊት በከርሰ መቃብር አደረ የሚለው ከዚህ የተገለጠው አቆጣጠር መሰረት ላይ በመነሳት ነው። ስለ ኢየሱስ ክርስቶስ ትንሣኤ በመጽሐፍ ቅዱስ በተለያየ መልኩ ተገልጿል። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሉቃስ 24 ከቁጥር 3፣ ማርቆስ ምዕራፍ 16 ከቁጥር 6፣ ማቴዎስ ምዕራፍ 28 ከቁጥር 5 እና ሉቃስ 24 ከቁጥር 36 እስከ 43። ትንሣኤ ሙታን የሚሆነው መቼ ነው ብለን ስንመለከት ደግሞ በኋለኛው ዘመን ጌታችን ኢየሱስ ክርስቶስ ተመልሶ ለፍርድ በሚመጣበት ወቅት ነው። በዚያም ጊዜ የሞቱት ሰዎች ሁሉ ይነሳሉ። በዕለተ ዕርገቱ ጊዜ ከደቀ መዛሙርቱ ተለይቶ ከፍ ከፍ እያለ ወደ ሰማይ ሲወጣ ሐዋርያት በተመስጦ ዓይናቸውን ወደ ሰማይ ሰቅለው ይመለከቱት ነበር። ብሩህ ደመና መጥቶ ተቀበለው። ይህም የባህሪ ክብሩ ነው። ከዓይናቸውም እየራቀ አረገ። ነጫጭ ልብስ የለበሱ 2 መላእክት ተገልጠው ሰማይ ሰማይ እያያችሁ ከዚህ ለምን ትቆማላችሁ? ይህ ከዓይናችሁ እየራቀ ያረገው ኢየሱስ ዳግም በግልጥ ይመጣል ብለው ደግሞ ምጽአቱን ነገሯቸው። ዮሐንስ ወንጌላዊውም እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል በማለት የጌታን ዳግም ምጽአት አረጋግጧል። የሐዋርያት ሥራ ምዕራፍ 1 ከቁጥር 11 እና ራእይ ምዕራፍ 1 ከቁጥር 7። አመጣጡም በሥጋ ማርያም በክበበ ትስብዕት መሆኑን ልበ አምላክ ዳዊት እንዲህ በማለት ገልጿል። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። መዝሙር 49 ከቁጥር 2። ሐዋርያው ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ጋር ይመጣል በማለትም ተናግሯል። ትክክለኛው የሚመጣበት ቀን ግን ማንም ፍጡር አያውቀውም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ተብሎ በጌታ እንደተገለጠ ማቴዎስ ምዕራፍ 24 ከቁጥር 36። ከአብ ከወልድ ከመንፈስ ቅዱስ በስተቀር የሰማይ መላእክትም ልጅም የተባለ አዳም ዘር አያውቃትም። ይህም ይሆናል አይቀርም። ጌታም ይመጣል። የቅዱሳን ዋጋም እንዲሁ በከንቱ አይቀርም። የኃጥአንም የሥራቸው ደሞዝ አይነፈጋቸውም፣ ለሁሉም እንደ ሥራው ይከፍለዋል። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍለው ዘንድ ዋጋዬ ከእኔ ጋር አለ ይለናል በራእይ 22 ከቁጥር 12። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ በዚያች ትንሣኤ ሙታን በሆነባት ዕለት አቤቱ በቀኝህ እንቆም ዘንድ ያንተ ቅዱስ ፈቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።